የጩና ደም የኔም ደም ነው። የፋኑኤልም ጥቃት የኔ ጥቃት ነው። የቤተሰቡም ጥቃት በሙላ የኔ ጥቃት ነው። አምራን ሌላ ትኩሳት እየጨመርሽብን ነው። ወይ ዶክተር ናሆም አይዞህ ያክምሃል ትላለች። አሁን ደግሞ አቶ ለይኩን መከራና ጣጣ ይጣይጣ ያሉት ይመስል አሁን ደግሞ ሌላ ትኩሳት መጥቷል። አቶ ተፈራ ባቶ ተሰማ ጦስ ባቶ ወይዘሮ ሩሃና በአቶ ለይኩን እህት በሷ ምክንያት ሌላ ጦስ መጥቶባቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉ አመሰግናለሁ። የምትወጂውን ፍቅረኛሽና የምትወጂውን ባልሽን ነፍስ ስትወጣ የምትወጂውን ልጅ ሌላ አሳልፎ ሰጥቶብሻል። ለኔ ምራት አትሆኝም አመጥኝም በማለት አሳልፎ ሰጥቶብሻል አይደል ይላታል አቶ ተፈራ። ከዛ በኋላ ሽጉጥ አንስቶ ይሰጣታል። ምን ላድርገው? እሺ ምን ላድርገው? ምንድነውስ ብላ ትጠይቀዋለች። አሁን ይህን ሁሉ በደል ያደረሰብሽና ይህን ሁሉ ነገር ያደረገሰብሽን ሰውዬ ፊት ለፊትሽ ቆሞ ይህን የመሰለ ጥቃት መውጫ ነገር መሳሪያ እየሰጠውሽ ምን ላድርገው ብለሽ ጥያቄ መጠየቁ እኔም መጠየቁ ተገቢ ነው ወይ ይላል። ካኙና አረመኔው ተፈራ ለሀገርም ሆነ ለትውልድ ጠንቅ የሆነውና የተበላሸ መድኃኒት በማስገባት በጥርጥር ውስጥ ውሏል። አቶ ለይኩን የግል ጠብ ኖሮበት አይደለም። እንዴት በሀገርና በትውልድ ላይ ይህን መሰል ያደርግ? ዝም ብዬ እንደ ሀገርና እንደ ትውልድ ዝም ብዬ አልመለከትም። ነገ የኔም የልጅ ልጆች የዚህ ዕጣ ፈንታ ተካፋይ ይሆናሉ። ስለዚህ ዛሬቼ እንዳላየ አላልፍም በማለት ያለምንም ነገር እየተጋፈጠው አቶ ለይኩን አሁን ለቀድሞ ምራቱ ለነበረችው ለአምራን ሽጉጥ ይሰጣል። አቶ ተፈራ በይ አደራ እንዳትሳሳች የኔ ልጅ ግንባሩን ብቻ በይው እንዳትሳሳች፣ የተሳሳተ ቦታ ላይ ማሳረፍ ፍጹም ክልክል ነው። ግንባሩ ላይ አነጣጥረሽ ግንባሩን በይ ይላታል። አምራን ሰው ግድያ አላቅም፣ እኔ እኮ ሰው ግድያ አላቅም አለችው። ምን ችግር አለው? አሁን ትጀምሪያለሽ። ምንድነው ችግሩ? አሁን ጀምሪ፣ አሁን ትጀምሪያለሽ። ቀላል ነው። ደግሞም እኮ በድሎሻል፣ አጥቅቶሻል። ስለዚህ በይው ልሽ አሁን ልብ ብለሽ አዳምጪኝ፣ ልብ ብለሽ ስሚኝ፣ ተመልከችኝ። መሳሪያውን ግንባሩ ላይ አነጣጥረሽ ወይም ደግሞ ደረቱ ላይ አነጣጥረሽ ተኩሽ። ሌላ ቦታ እንዳትሳሳች። ከቻልሽ ግንባሩን ብቻ ግንባሩ ላይ አነጣጥራ። አይ እንደዛ አታድርግ እንዴ፣ እንደዚህማ አታድርግ አለችው። አይ ግዳዩ፣ በቃ ግዳዩ ብዬሻለሁ። ብላ እየሰጠውሽ ነው። ወይ ትገለዋለሽ ወይ አንቺ ትሞቻለሽ። ተኩሽ፣ ምርጫ፣ ወይ አንቺ ወይ እሱ ትሞታላችሁ። ስለዚህ ምርጫ እየሰጠውስ እኔ አደርጋለሁ አለው። የአቶ ተፈራ አጋዥ እኔ አደርገዋለሁ ሲል ለአቶ ተፈራ ሽጉጡን ተሽንጦ ነቅሎ ይሰጠዋል። አምራ ላይ ያነጣጥርባታል። 1 2 3 እያለ አምራን ፈራች። ከራስ በላይ ንፋስ የለም። ወይ ትተኩሻለሽ ወይ ተኩስብሻል ሲላት አነጣጠረችበት። አምራን ትተኩሳለች አቶ ለይኩንን። ምክንያቱም ነፍሷን ለማዳን ነበረ ያደረገችው። አቶ ለይኩንም ይናደዳል። የተኮሰችው ግን ጥይት አልነበረውም። አንተ እኔ ነግሬ ነበርኩ፣ እኔ ለይኩን ነግሬ ነበር። በፍጹም አንተን አገለኝም ብዬ ነግሬ ነበረ። ዝም ብለህ ነው ልጅቷን የምታስጨንቃት። አንተ እኔን አገለኝም፣ ግን ደግሞ በሷ አዝኝባታለሁ። እኔ ልጄም ተሷ ማስጣሌ ደግሞም ልክ ነበርኩ። እንኳንም አስጣልኩ። ተፈራ ደስታ አለው። ልክ ነህ። አው ልክ አንተ እንዲህ በቀላሉ አልገልህም። ልክ ነህ። አንተ ትክክል ነህ። እንዲህ በቀላሉ አንተ መግደል ቃይን ከልክ በላይ አድርጌ ግደለይ ብለህ ስትለምነኝ ነው ማሰቃይህ እንጂ እንደዚህማ ባንዴ አንተ ልገልህ አልገልህም። መስለኝ እያወራህ ያለው ስለ ራስህ ነው። ከቤተሰቤ ራቅ ብዬ ነግሬሃለሁ። አዎ ከቤተሰቤ ራቅ ላይ ያለው ከኔ ከለይኩን ጋር ነው እንጂ ከቤተሰቤ ጋር አይደለም። ስለዚህ ከቤተሰቤ ራቅ። አቶ ለይኩን አቶ ተፈራ ይውልህ
ከኔ ወሰዳችኋቸውን መረጃዎች እያንዳንዱን መልሳችሁ አምጥታችሁ እኔ የሁሉ ነገር ማብቂያ ይሆናል። ያን ጊዜ እፈታችኋለሁ። ከእናንተ ጋር ምንም የሚያነካካኝ ነገር አይኖርም። በእኔ እጅ መሞት ካልፈለግ እስከ ዛሬ የሰራውን ኃጢአትና እስከ ዛሬ የፈጠርከውን ወንጀል ተናዘዝና እጅህን ለመንግስት ስጥ። አዎ እስከ ዛሬ የሰራውን ወንጀልና ኃጢአት ተናዘዝ። ከዛ እጅህን ለመንግስት ስጥ። በእኔ እጅ መሞት ካልፈለግ አቶ ተፈራም እመነኝ፣ ይሄ የምሰጥህ የመጨረሻ እድል ነው፣ ድጋሚ የማታገኘው። እናማ ብትጠቀምበት ይሻልሃል። ሌኩንም ትሰማኛለህ? እኔም ለአንዴና ለመጨረሻ ጊዜ የምሰጥህ ማስጠንቀቂያና የምሰጥህ ትእዛዝ ቤተሰቤ ራቅ። አዎ ከቤተሰቤ እጅህን መሆን አይንህን ከቤተሰቤ ላይ አንሳ። ደግሞ ተቻልክም ከኛ ከወንዶቹ ጋር ተጋፍጥ። በቃ ወንድ ከወንድ ጋር እንጂ ከሴት ጋር አይደለም የሚያምርበት። ከኔ ከጀግናው ጋር ተጋፍጥ። ለምን ጊዜም ወንድ ልትባል ከወንድ ቦታም ልትሰለፍ አትችልም። መቼም ወንድ አትሆንም። አቶ ሌኩን ይህን ተተናገረ በኋላ ትቶ ሄደ። አቶ ተፈራ አምራንን ይህን ያህል ጊዜ እየዋሸሽ ነበር ወይ ይላታል። አምራንም እየዋሸውህ አይደለም፣ ለአምራን ሌላ ሴት አንጥቶ አቶ ተፈራ ተኩሽ ግዴባት ይላታል። የቅድሙ ውሸቴን ነው፣ ቀላ አላረጉበትም። አሁኑ ግን ቀለት አስገባበት አይተሻል። ስለዚህ ጨክኝና ተኩሽባት ይላል። ባኬ አቶ ተፈራ እኔ እስከ ዛሬ ሰው ገድዬ አላቅም፣ ባክ ሰው እንድገል አታስገድደኝ ትላለች። አይ አሁን ጨካኝ ሆኜ ተኩሺ፣ ጨክኝ፣ በቃ ጨክኝ ይላታል። እሷ ምን አደረገችኝ? ልጄንና ፍቅሬን ያሳጣችኝ ወይዘሮ ዝናሽ ነች እንጂ እሷ አይደለችም። ስለዚህ የበደለኝና የጉዳይ ሰው ባለበት ምድር ላይ ምንም ያላደረገኝ ሰው ላይ እንዴት ተኩሼ ንጹህ ሰው እገላለሁ ትላለች። እሷን ወይዘሮ ዝናሽን አስቢና እሷ ላይ ተኩሽባት። ወይዘሮ ዝናሽን አስቢ፣ ከዛ በይ ተኩሽባት እሷ ላይ። እና እንግዲህ በአቶ ተፈራ ተመታለች። አቶ ተፈራ እንዳለ ቤተሰቡን የአቶ ሌኩንን ቤተሰብ የሚወደውንና በዙሪያው የሚቀርቡትን እበቀላለሁ ብሎ ቆርጦ ተነስቷል። እሱ በእንጀራ ላይ እስከመጣ ድረስ እኔም በሱ ቤተሰብ ላይ በእያንዳንዱ ላይ ሂሳብ አወራርዳለሁ ባለው መሰረት በሁሉም ላይ ሂሳብ ለማወራረድ በአንድና ሁለት ሳይል ቆርጦ ተነስቷል። ለዚህም ዛሬ የጩና እጣ ፋንታ ላይ ደርሶባታል። ጩናም ወደ ሆስፒታል ገብታለች። ጩናዬ በዛሬው ዕለት አቶ ኖሄል የአምራን ባል የሚሆነው እጮኛዋ እሱ ሆስፒታል ነች። እናማ እሱ ሲወጣ ያው እንደምናውቀው የዳጊ ፍቅረኛ ነች። ስለዚህ የኔ ጩና ደህና ናት ወይ? የኔ ጩና ደህና ናት ወይ ይላል። አዎ ደህና ነች ጩና፣ የኔ ጩና ደህና ናት እንዴ? ዶክተር ደህና ናት በለኝ አደራ፣ ደህና ናት በለኝ፣ የኔ ጩና ምንም አልሆነች ይላል። ዶክተር ንገረኝ፣ የኔ ጩና ሞታለች? ጥይቱ በቅርብ ርቀት ነው የመታት። እናማ ከባድ ጉዳት ነው የደረሰባት። ስለዚህ አሁን ምንም ልልህ አልችልም። ምንና ምን እንደሆነች ራሱ መናገር ይከብዳል። ስለዚህ አሁን ራሷ ተስተካክላ ስትድና ታይሲ ክፍል ስወጣ ነው የምናውቀው እንጂ ካሁን ይሄ ነው ብዬ የምናገረው ነገር የለም። እና ይንጩና አሁን አትወጣም ትሞታለች እያልከኝ ነው ወለ ምንድን ነው ዶክተር? አይ እሱን አሁን ልወስነው አልችልም። አሁን በህይወት አለች። ዳጊም ግን መሞቱ አይቀርም አይደል? የነጩና መሞቱ አይቀርም። ራሴ ነው የምገለኝ በእጅ ራሴ ነው የጩና እንደምወጣው በእጅ ራሴ ነኝ የጩና እንደምወጣው። ጩናን የገደለብኝ ጩናን የመታብኝ ሰው በራሴ እጅ ነው የምበቀለው፣ አልለቀውም። ራሴ በራሴ ነኝ የምገለው ይላል ዳጊ። ግን ጩናን የድሃ ልጅ ናት፣ እንደዚሁም ደግሞ ሰው የላትም፣ የጎዳና ልጅና ሌባነ ምናምን አላለም። ፍቅር እምን ላይና የት እንደሚያስገባን አይታወቅም። ለዛም ነው ዳጊ በዚህ ሰዓት መላው እየጠፋው። በጣም ይወዳታል፣ ነፍስ ውስጥ ይወጣል። ነሐሜ አይዞህ፣ የሷ ጥቃት የኔም ጥቃት ነው። ያንተም እጮኛህ ነች፣ የኔም ደግሞ እህቴ ነች። ስለዚህ
አይዞ ምንም አትሆን በማለት ናሆሜም ዳጊን ታጽናኗለች። ዳጊም ልቡ ተሰብሯል። ትሞታለች በቃ ለኔ ላኮን ነው በቃ ላጣት ነው በማለት